በወልቃይት ግንባር የተለኮሰው ጦርነት እንደ ሰደድ እሳት በተለያየ አቅጣጫዎች በፍጥነት እየተቀጣጠለ ነው። ከወልቃይት እስከ ራያ፣ ከአፋር እስከ ኤርትራ ድንበር የተፈጠረው ውጥረት እየተነዳ መሆኑ ሲሰማ ህወሓት ጦርነቱን በይፋ መታወጁን አረጋግጧል። በወልቃይት ጫፍ ሸረሪና በተከፈተው ውጊያ የህወሓት ወታደሮች ካምፖች መውደማቸውንና በርካታ የቡድን ወታጣቂዎች መገደላቸውም ተሰምቷል። ከግንባር የደረሰንን መረጃዎች በስፋት የምናስደምጣችሁ ይሆናል። ጠቅላይ ሚኒስትር አብይ አህመድ ስለ ወልቃይት፣ ስለ ጀነራል አሳምነው ጽጌ ግድያና ስለ አማራ ክልል ሁኔታ የሰጡት አዲስ ቃለ መጠይቅ ትኩረት ስቧል። ፋኖ ወልቃይትን ለህወሓት ለመስጠት ስምምነት ደርሷል ያሉት አብይ ወልቃይትን በተመለከተ መሆን አለበት ያሉትን ጉዳይም አንስተዋል። በሌላኛው ዘገባችን የምናስደምጣችሁ ይሆናል። በአማራ ክልል ከፍተኛ የወታደራዊ ግዳጅ አፈሳ እየተፈጸመ መሆኑ ተሰምቷል። አፈሳውን ሽሽት በርካቶች አካባቢያቸውን ጥለው እየሸሹ ስለመሆኑም ታውቋል። የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በወልቃይት ግንባር የተለኮሰው ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለ ነው። ከወልቃይት እስከ ራያ፣ ከአፋር እስከ ኤርትራ ድንበር የተፈጠረው ውጥረት እየፈነዳ መሆኑ ሲሰማ ህወሓት ጦርነቱን በይፋ መታወጁን አረጋግጧል። በወልቃይት ጫፍ ሸረሪና በተከፈተው ውጊያም የህወሓት ወታደራዊ ካምፖች መውደማቸውንና በርካታ የቡድን ታጣቂዎች መገደላቸውም ተሰምቷል። ህወሓት ሱዳን ውስጥ በውጭ ኃይሎች ድጋፍ ያደራጀው አርሚ 7 በወልቃይት በኩል ጦርነት ሲገጥም በሌሎች ግንባሮች ያለው ውጥረትም እየተነዳ መሆኑ ተሰምቷል። ከሰሞኑ አልፎ አልፎ ተኩስ ሲሰማበት በነበረው በራያ ግንባርም የከባድ መሳሪያ ተኩስ እየተሰማ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ከሰሞኑ በራያ ግንባር ህወሓት ከፍተኛ ኃይል አስጠግቶ ዝግጅት ሲያደርግ እንደነበርም መዘገባችን የሚታወስ ሲሆን በመከላከያ ሰራዊቱ በኩልም በተጠንቀቅ ቆሞ እየጠበቀ ነበር። ህወሓት በራያ ግንባር ያሰፈረውን ኃይል ወደ ዞብል አስጠግቶ ምሽግ መያዙን ተከትሎ ከርቀት ተኩስ እንደሚሰማ ተነግሯል። በተመሳሳይ በአፋር ክልል በኩል ትግራይን በሚያዋስኑ አካባቢዎች ከባድ ፍጥጫ መፈጠሩንም የሚያመላክቱ መረጃዎች ወጥተዋል። በትግራይና አፋር አዋሳኝ አካባቢዎች የተፈጠረውም ወታደራዊ ፍጥጫ አልፎ አልፎ በተኩስ ልውውጥ የተደገፈ መሆኑንም የሚታወቅ ሲሆን የከባድ መሳሪያ ተኩስ የሚሰማባቸው ቦታዎች መኖራቸውም ተጠቁሟል። አስቀድሞ ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ በሚል ጦርነት ካወጀ በኋላ ተጠቃው ያለው የህወሓት ቡድን የመከላከል እርምጃ ውስጥ መግባቱን አስታውቋል። ወልቃይት ሸረሪና ላይ የከባድ መሳሪያና ድሮን ጥቃት ተከፍቶብኛል ያለው ቡድኑ በይፋ እርምጃ መጀመሩን አውጇል። ብልጽግናን አስወግዳለሁ በሚል ዝግጅት እያደረገ የነበረው የህወሓት ቡድን በወልቃይት ግንባር ጦርነቱ በግልጽ መጀመሩን አረጋግጧል። ህወሓት የጦርነቱን በይፋ መጀመር ባረጋገጠበት መግለጫም ሰራዊቱና ህዝቡ ዝግጁ እንዲሆን ክተት አውጇል። ቡድኑ በመግለጫው በሀገር ውስጥና በውጭ ሀገራት የሚኖሩ የትግራይ ህዝብን ዳያስፖራ፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎችም የሚመለከታቸው አካላት በየፊናቸው እንዲሰለፉ ጥሪ አቅርቧል። የተጀመረው ጦርነትን ልውናችንን ለማረጋገጥ በምናካሄደው ፍትሐዊ ትግል ነው ያለው ቡድኑ እንደ ትናንቱ ታሪክ ለመስራት ዝግጁ ነኝ ብሏል። ህወሓት ብልጽግና ዳግም ከፈተብኝ ያለውን ጦርነት በአሸናፊነት እንደሚወጣ ከወዲሁ እየፎከረ ነው። ከጦርነት ከተታዋጅ ጎን ለጎንም የዓለም ማህበረሰብ ብልጽግናም አስቀድሞ ለኩሶታል ያለውን ጦርነት በቀጠናውና በአካባቢው ሊያስከትል በሚችለው መዘዝ ላይም ግንዛቤ ሊወስድ ይገባል ብሏል። ይሁን እንጂ እንደከዚህ ቀደሙ ዓለም አቀፉ ማህበረሰብ ጫና ይፍጠርልኝ ወይም ለሰላም ዝግጁ ነኝ የሚል አቋም በዛሬው መግለጫው አላንጸባረቀም። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ስለ ወልቃይት፣ ስለ ጀነራል አሳምነው ጽጌ ግድያና ስለ አማራ ክልል ሁኔታ የሰጡት አዲስ ቃለ መጠይቅ ትኩረትን ስቧል። ፋኖ ወልቃይትን ለህወሓት ለመስጠት ስምምነት ደርሷል ያሉት አብይ ወልቃይትን በተመለከተ መሆን አለበት ያሉትን ጉዳይ አንስተዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ጀነራል አሳምነው ጽጌን አልገደልኩትም በማለት በይፋ ለሁለተኛ ጊዜ ማስተባበያ ሰጥተዋል። በቃለ መጠይቁ ከአወዛጋቢው የሰኔ 15 የአማራ ክልል ባለስልጣናት ግድያ እስከ ኦሮማራ አነጋጋሪ ጉዳዮችን አንስተዋል። ህወሓት የፌዴራሉን መንግስት ነው እንጂ ወልቃይትን ያዘብን ፋኖማ ውሰዱት ካለን ቆይቷል ብሎናል በማለትም አብይ ተናግረዋል።
በተጨማሪም ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ሰዎች በተለያየ ምክንያት ለውጡን በመደገፍና ባለመደገፍ ጎራቸውን ሊቀያይሩ እንደሚችሉ ተናግረዋል። በሶስት ዋና ዋና ምክንያቶችም ጎራ መቀያየር ያጋጥማል ነው ያሉት ጠቅላይ ሚኒስትሩ። አንደኛው ለውጡ ሲመጣ የተሳሳተ ስሌት በነበራቸው ሰዎች መኖር መሆኑን ጠቅሰዋል። የሚሰራው ስራ እኔ ባሰብኩት መንገድ መሆን አለበት፣ ከተቻለ የምነግስ ካልተቻለ ደግሞ የማነግስ መሆን አለብኝ የሚል እምነት የተጋባባቸው ግለሰቦች ነበሩ ብለዋል። ብዙ ሰው ይህን ለውጥ ያመጣሁት እኔ ነኝ ብሎ ማመኑንም አንስተዋል። እነዚህ ሰዎች ለውጡን ብዙ ሰዎች ዋጋ የከፈሉበት በብዙ ድካም የሚመጣ በጋራ የሚመራ እንጂ የግድ ፍላጎት ለማሳካት የሚፈጸም አለመሆኑንም ሊረዱ የጎራ ለውጥ አሳይተዋልም ነው ያሉት ጠቅላይ ሚኒስትር አብይ አህመድ። አንድን ለውጥ በራስ መነጽር ብቻ በማየት ሌሎች ሰዎችን ማድመጥ ሲሳን ደግሞ ይህ ችግር ያጋጥማል ብለዋል። ሁለተኛው ምክንያት ደግሞ ለርካሽ ዓላማ የሚቃወሙት ሰዎች መኖራቸውን መሆኑን ጠቅሰዋል። ከዩቲዩብ ንግድ ጋር የሚያያዝና ወደ አንዳንድ ሀገሮች ለመጠጋት በሚደረግ ሙከራ ስድቦችና መንቋሸሾች እንዲኖሩ አድርገዋልን ብለዋል። ይህም አንዳንድ ሰዎች ወደ ኢትዮጵያ ሲመጡ የመጸጸትና ተመልሰው ሲሄዱ ደግሞ የሚጻረኑ ሲሆኑ ተስተዋልን ብለዋል ጠቅላይ ሚኒስትር አብይ አህመድ። ሶስተኛው ምክንያት በአንዳንድ ጉዳዮች ላይም ለእውነተኛ ጥያቄ ያላቸው ሰዎች መኖር እንደሆነም ተናግረዋል። ላነሱት ጥያቄ በቂ ምላሽ አላገኙም ሲመስላቸው እንደዚህ አይነት ስሜት ይፈጥራል። ይህም የኛ ድክመት ያለበት ሊሆን ይችላልም ብለዋል። እንዴት ይቀጥሉ በሚል ለቀረበላቸው ጥያቄ እውነተኛ ጥያቄ ያላቸው ይምጡና ቀርበው ይጠይቁ፣ አብረው ይስሩ ብለዋል። ለውጥ ዳር ብቻ በመቆም አይሳካም ሲሉም ተደምጠዋል። በተሳሳተ መንገድና ስሌት የለውጡን ውጤት የገመቱ ሰዎች የኢትዮጵያን ነባራዊ ሁኔታና ዘመኑን መገንዘብ ያስፈልጋልም ብለዋል። ለውጥ የአንድ ሰሞን ድግስ አይደለም። በዛ ሂደት ውስጥ ብዙ ጉዳዮችም ይቀያየራሉ። በወቅታዊ ችግር በመወላወል የሀገርን ጥቅም ማሳጣት ጥቅም የለውምም ብለዋል። ይህ በእንዲህ እንዳለ በሚያዝያ ወር 2018 ዓመተ ምህረት አጋማሽ ጀምሮ በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር የሁመራ በርግሌና ጻቅበጅ ወረዳዎችን በኃይል በቁጥጥር ስር ያዋለው አዲን የተሰኙ ታጣቂዎች ኃይል በወረዳው እድሜያቸው ለውትድርና አገልግሎት ያልደረሱ ህጻናትን ለወታደራዊ አገልግሎት በግዳጅ እየመለመለ ነው ሲሉ ነዋሪዎች ከሰሱ። የጻግበጅ ነዋሪ የሆኑ ስማችን ለቤተሰቦቻቸው ደህንነት ሲባል እንዳይጠቀስ የፈለጉ አስተያየት ሰጪ ከ14 ዓመት በላይ ያሉ ህጻናት ለውትድርና እየተመለመሉ ነው ይላሉ። በአካባቢው ያለው የግዳጅ ወታደራዊ ምልመላም ከህጻናት እስከ አዛውንት ድረስ ያካተተ ነው የሚሉት አስተያየት ሰጪ ትኩረት ያደረገውም ወንዶችን ነው ብለዋል። አዛውንቱንም ህጻናቱንም ለጦርነት ዝግጅት እያዘጋጀ ነው። አስገድዶም እምቢ ካልክ ግዴታ ነው፣ ተወደደም ተጠላም አይቀርልህም እያለ ህጻናት ከ18 በታች ያሉትን ነው እየገፈፈ ያለው። ከ50 በላይም ከ60 በላይም ያሉትንም አልቀረም። ዞሮ ዞሮ ወንድ ከሆነ መገፈፍ ነው። አገው ሸንጎ ይባላል። ዋና መሰረታቸው ግን አዴን ብለው ነው የሚጠሩትም ብለዋል። የበርገሌ ወረዳ ነዋሪ የሆኑ አቶ ተመስገን ገብሩ ታጣቂዎቹ ከግዳጅ ውትድርና ምልመላ በተጨማሪ የቤት እንስሳም እህልና ገንዘብ እንዲያዋጡ እንደሚያስገድዱም ይገልጻሉ። ፍየል ካለው ፍየል ይላቸዋል። ፍየል ከሌለ ደግሞ ወይ 1 ኬሻል ወይ ደግሞ 4000 ብር ብለው ህዝቡ እየተሰቃየ ነው ያለው ብለዋል። የግዳጅ ወታደር ምልመላና የንብረት ነጠቃን በመሸሽ በርካታ ወጣቶችም ወደ ሰቆጣ ከተማ መግባታቸውን አቶ ይግዛው ግርማ ይናገራሉ። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መረጃዎች እስክንገናኝ መልካም ቆይታ